ሰላም አለይኩም ወራህመቱላሂ ወበረካቱ። ጀማው እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ እኔ በጣም ሰላም ነኝ። እናንተ እንዴት ናችሁ? ጤንነት፣ አፍያ ሁሉ ሰላም? ከኔ ጋር ሁሉ ሰላም ነው። እዚህ ጋር የምታዩት ባለ 20 ቲክነስ አረቢያ መጅልስ ዋጋ ሳይጨምር በፊት ታዞ የነበረ በቦንድድ ምክንያት ቆየት ያለ ትዕዛዝ ነው። ምክንያቱም አሁን ላይ ዋጋው ጭማሪ ስለሆነ ማለት ነው። ለማብራራት የፈለኩት አሁን ላይ ባለ 20ው 10500 ሆኗል ማለት ነው። ይሄ ባለ 20 ቲክነስ የዛኔ የታዘዘላት የነበረ ቀብድ ተሰጥቶበት የነበረው በ9800 ብር ሂሳብ ነው እና አሁን ደግሞ 10500 ብር ሆኗል። ባለ 25ቱስ ምናምን ብላችሁ ደግሞ ለምትጠይቁኝ ባለ 25ቱ 11500 ብር ሆኗል። ባለ 30ው ደግሞ 12500 ሆኗል ማለት ነው። እና እንደዚህ ማሻአላህ ተባረክ ረህማን የሆነ ውብ አረቢያ መጅልስ ልቅም ያለች አረቢያ መጅልስ ባለ 20 ቲክነስ 7 ሜትር ከ50 አጠቃላይ መሀል ላይ ያለው ቴብሉ ጋር 80 ሺህ ፈጅቷል ማለት ነው። ጀማው እኔ ሄድኩት 10 ሰዓት ላይ ነበረ ማለት በቃ አልቋል ኦልሬዲ ብላይ ማለት ነው። ከዛ እየሰሩ ያለ መስተዋቱን ቅርጽ እያወጡ በመሃል መብራት ሄዶ ስጠብቅ አምሽቼ 2 ሰዓት ነው ቤት የገባሁት። በዛው ለማስጫን ምናምን ነበር የሄድኩት ማለት ነው። እና እንደዚህ ቆንጆና ጽድት ያለ አረቢያ መጅልስ ተሰርቶላታል። መሀል ላይ ያለው ቴብሉ ደግሞ ባለ 6 እንትኖቹ ናቸው። በጣም ነው የሚያምረው ማሻላ። እሱ የተሰራላ 6500 ብር ነው። ይሄ ደግሞ በ9800 ብር ሂሳብ 7 ሜትር ከ50 አብዙት ማለት ነው። እና አብዛኞቻችሁ አረቢያ መጅልስ የት ነው ቁጥር ስጡን ምናምን ትላላችሁ። እንደኔ በመጀመሪያ ትልቁ ማድረግ ያለባችሁ መጅልስ ስታዙ የኪችን ካቢኔት የተለያዩ የቤት እንትኖችን ስታዙ በተለይ መለካት ያለባቸውን ቅርብ ከሆነ ደሴ፣ ኮምቦልቻ እንደዚህ በእኛ አካባቢ እስከ ሀይቅ ድረስ ሀርቡ ምንም ችግር የለም፣ ቤታችሁ ይለካል። ቤታችሁ ሳይለካ የሚሰሩ ነገሮች በኋላ ችግር ነው የሚሆኑት ማለት ነው። እኔ በዚሁ አጋጣሚ አንድ ነገር ልንገራችሁ። የወግዲ ልጅ ናት፣ ነግራችኋለሁ ባለፈውም ብዙ ጊዜ ደጋግሜ ተናግሬያለሁኝ። ልጅቷ አሁንም በቅርብ ሰዓት የወግዲ ልጆችን በሷ በኩል ደንበኞች አምጥታለኝ አዛኝ እቃዎችን አድርሼላታለሁ። ቤቷን በስነ ስርዓት አስለክታ አረቢያ መጅልስም ሂዱ ስክክን ያለው እንዴት እንደሚያምር አትጠይቁኝ። እኔ ምንም የማደርገው ነገር የለኝም። አዛችሁኝ የሰጣችሁኝን አሰራለሁ፣ ያልሰጣችሁኝን ደግሞ ማሰራት አልችልም። ልጅቱ ባሏም እሷም እኔ አላሁ አለም እውቀታቸው የትን ያክል እንደሆነ አላውቅም። ቤቱን ለክቸዋለሁ ብሎ የሰጠን መጀመሪያ 9 ከ24 ሴንቲሜትር ነበር። ሀይ 9 ከ24 ሴንቲሜትር ከሆነ ብዬ ካዘዝኩት በኋላ አይ 12 ሜትር ይሁን ሙሉ አለችኝ። መርሃባ ብዬ እንደገና ደግሞ ባለ 12 ማለት 12 ሜትር ሆኗል ብዬ እንደገና ሀሳቤን ቀይሬ መቼም ጨርቁን ስላልቆረጠችው ተሰራላት። ከተሰራ በኋላ ጀማው ወላሂ ድካሜ እኔና አላህ ነን የምናውቀው። በገንዘባችሁ ቢሆን አንዳንዶች እኛ በገንዘባችን አይደል ብላችሁ የምትመጻደቁ አላችሁ። ኖ በገንዘባችሁ ቢሆን ትልቁ ሚና የምንጫወተው ደግሞ እኛ ነን። ከደሴ ኮምቦልቻ፣ ከኮምቦልቻ በዚህ ብለን ስራ ነው፣ ግን ደስተኞች ነን እና እኛ በብራችን አይደል እንዴ ምናምን የሚል የመጻደቅ ነገር ብዙዎቻችሁ ላይ ስላየሁኝ ነው። በብራችሁ ቢሆንም ጀማው እኛ ብዙ ልፋት አለብን፣ ወላሂ በጣም ብዙ ድካም ነው ያለብን። ግን ስራችን እስከሆነ ደግሞ ስራችን እንወዳለን፣ እናከብራለን። ጀማው ምን ሆነ መሰላችሁ? ያ ቤት ላይ ሄዶ ሀያ ሲባል አንዱ በዚህ አደራረጉንም ጭራሽ አላወቁበትም። እንደው እህቴ ትመሰክራለች፣ ያው ትሰማለች። ኮሜንት እንኳን ጻፊ አይደልሽም፣ ግን እንደው ትሰማለች ጉዱ ማለት ነው። አለውቅ ሆነ። ያ ብቻ ሲያጋጥመኝ ነው። ምን አለችኝ? እኔን መጅልሴን አበላሽተሻል ብላ ግው አለችብኝ። እህቴ አስለክችሻለሁ ብለሽ አይደል የሰጠሽኝ? ሳሎናችሁ በጣም ሰፊ ነው። ከዛ እኔ አመኛት ነው እኮ ጀማ አመኛት። የላቤን አልከፈለችኝም። ተጨማሪ ብር የጨመርኩት ብርም ነበረ፣ እሱን የሚይዛ አላቅም አለችኝ። ይኸው ከፊታችን ስንቱ እየሞተ ነው፣ ስንቱን በሞት እያጣነው ነው። እኔ ለአላህ ሰጥቼ ተውኳት። በቅርብ ሰዓት ድረሳ ብሬን አትልኪልኝም እያልኩ እየጠየቅኳት ነበረ። ከሌላት ሰርታ ነው። አንድ ሰው ከሌለው ሰርቶ መስጠት ይችላል። ጥፋተኛ ነኝ እኔ እቃዬን ስሰጥ ብርሽን ሳትከፍይ ብዬ ማለት ነበረብኝ። የዋህነቴን ያስፈላኝ ምንም ችግር የለውም ብዬ ሆደን በወደ አድርጌ ጸጥ ብያለሁ። ከ40 ምናምን ሺህ ብር በላይ ይዛ
ጸጥ ብላኛለች ማለት ነው። እና የምላችሁ ነገር ምንድነው ሀባይቤ ደሴ፣ ኮምቦልቻ፣ ሀይቅ፣ ሀርቡ ምንም ችግር የለም ይለካላችኋል። ባለሙያ ተልኮ ይለካላችኋል፣ በልኬቱ ይሰራላችኋል። ልኬቱን ደግሞ በደንብ መለካት የሚችል ሰው ካላችሁ ቤታችሁ ወይም ደግሞ እዛ አካባቢ የፈርኒቸር ባለሙያ ያለው ሰው ካለ እንግዳ ባለሙያ ነው የለካው ብላኛለች ያችም ልጅ። ግን እንደዚህ አይነት ነገር ጥንቃቄ ብታደርጉ አሪፍ ነው። ምክንያቱም እኛ እንዴት ተወቃሽነት ይኖረናል? እናንተ ባጠፋችሁት እኛ መወቀስ የለብንም። ገንዘባችንንም እንደዚህ ይዞ እምቢ የሚያስብልም ደረጃ አልሰራንም። አስለክታችሁ ብትሰጡን እኛ የእናንተን አማና በቻልነው አቅም ከመዋጣት ወደ ኋላ አንልም። በሁለተኛ ደረጃ ደግሞ ምን መሰላችሁ ጀማው ቤቢ ትራስ ተኪያ አብዝታችሁ ተጨማሪ ነገር ካልሆነ አሁን እዚህ ላይ 5 ተኪያና 4 ቤቢ ትራስ ነው የሚሆነው። እንዴት ካላችሁኝ 7 ሜትር ከ50 ነው ይሄ ትእዛዟ። ከዛ በላይ ከሆነ እየጨመረ 6ም 7ም 8ም ይመጣዋል። እሺ ስለዚህ አሁን በእንትኗ ልክ በክፍተቷ ልክ ስለሆነ የምትደረገው 4 ቤቢ እና 5 ተኪያ ነው የሚሆነው የባለ 7 ሜትር ከ50 ማለት ነው። እየተረዳችሁኝ ይመስለኛል። ኢንሻአላህ እየተረዳዳን እየተሳሰብን ሲሆን ስራ በጣም ነው የሚያምረው። እና ይቼቴ ቤቷን አስልክታን የሰጠችኝ ከሄደም እዛ በቃ በዚቹ ልክ ሄዶ እዩት፣ ቪዲዮውን እዩት። በቃ በዚህ መሰረት መቅጠም ነው። ደግሞ አንዴት እዚህ ኮምቦልቻ ልንገራችሁ፣ እኔ የኮምቦልቻ ልጅ እኔን የሚያውቁኝ አያዙኝም። ምክንያቱም እኔ እንዳርግባችሁ ስለማይፈልጉ ነው። ኖርማል ነው። እኔ ምንም አልልም። እነሱ ስላዘዙኝ ወይም እነሱ ስላላዘዙኝ እኔ የሚፈጠር የለም። እኔ ጉልበቴን እተማመንበታለሁ ከአላህ ጋር ማለት ነው። መጀመሪያ አላህ የሰጠኝን ጉልበት ቅዋ እሰራበታለሁ ብዬ ስለምተማመንበት ማንኛውም ስላዘዘችኝ ስላላዘዘችኝ እኔ ጉዳይ አይደለም። እኔ የሚያዙኝ ምዕራቦች ናቸው አብዛኛው። ወደዛ ወደ ወግዲ ከላላ ደገር የሚባል ሀገር ካወቃችሁት ብዙ አገራት የሚያዙኝ እኔ ወላሂ የሀገሬ ልጆች አይደሉም። ምን አለችኝ እቺ ልጅ የሙጢ ቆሎ ልጅ ናት፣ የኮምቦልቻ ልጅ ናት፣ የሀገሬ ልጅ ናትና ምን አለችኝ የሄለንም ቁጥር አሪፍ አድርጎ አረቢያ መጅልስ የሚሰራ ስጪ ስትለኝ ቁጥር ሰጣት። አብዛኞቻችሁ ስጠይቁኝ የማልሰጣችሁ ምክንያት ደግሞ ይሄ ነው። ከሰጣኋት በኋላ ቤቱን በስነ ስርዓት ሳታስለካ ትሰጣታለች። ከዛ እኔን 10 እዚህ ተነዘነዘኛለች። እንደዚህ ብታረግልኝ እሺ አንድ ቀን ናይየትኩና በቃ ሄጄ ያለውን ነገር አይላታለሁ ብዬ ስልክ ተቀብዬ ማነሽ አንቺ ምንድነሽ አላቅም እባክሽ አለኝ። እኔ እኮ የቃሚ እንደፈለገ የሚዘልጥብኝ ልጅ አይደለሁም። ከዛ ጮኸብኝ። ሂጂና ይለካ ምናምን ማነው አስተካክልልኝ ብላ ስትልከኝ ስልክ ደወልኩለት በሰጠች ቁጥር ማለት ነው። ከዛ ላጥጣል ምናምን ያርገ ጀመረ። እኔ እንደዛ አይነት ነገር አይመቸኝም። የሰው ልጅ እኔ ክብር አለኝ፣ የሚያከብረኝ ሰው ፈልጋለሁ። ከዛም ያ አረቢያ መጅልስ እንዴት ይስተካከል? አልተለካ፣ ቤቱ ሳይለካ ነው የገባው። በምን አይነት ጠሪቅ መስተካከል ይችላል ጀማው? ስለዚህ እናንተም ገንዘባችሁን አውጥታችሁ እኛም ደክመን እኛም ቅስም ተሰብሮ መሆን የለበትም። ቤታችሁ ይለካል፣ ችግር የለውም። የትኛውም ሀገር ብትሆኑ መለካት 1 ሜትር እስከዚህ ከኮርነር እስከዚህ ያለው እንደዚህ ከዚህ ያለው እስከዚህ ይሄን ያክል ሜትር በቃ አለቀ። የሰለጠነ ዘመን ላይ ነው ያለነው። ቤታችንን አስለክተን ቆንጆ የሆነ ጽድት የሆነ የምትተማመኑበት ቦንድድ በትልቅ አማና እናደርስላችኋለን። አልሐምዱሊላህ ረብል ዓለሚን። መጅልስ የመጀመሪያችን አይደለም። በጣም የመጀመሪያ እንደውም ደሴ ነበረ መጅልስ የወሰድኩት። ማሻአላህ ያመሰግኑ የሚተፈረቁት ጸድ የሆነ አረቢያ መጅልስ ማለት ነው። ስለዚህ ጀማውን ስታዙም ቤታችሁ ከዚህ አረቢያ መጅልስ ጋር ደግሞ አንድ ቆንጆ ባለ 30 ዲግሪ አረቢያ መጅልስ አለ። እሱንም ከዚህ ቪዲዮ ቀጥሎ እዩትና እንደምትወዱት ተስፋ አደርጋለሁ። እዩት። ይሄ መጅልስ አሁን ማሻአላ መቀላቀያው በአበባው ነው የተደረገው። እቺ አበባው በነገራችን ላይ ውድና ስትገዛም ይሄ ባለ 30 ቲክነስ ነው። ይበልጥ ግን ይሄን ያዘዘችው እህቴ ከኛ ውጭ ናት በነገራችን ላይ እና እንትን ቢሆን ቅርጽ ቢሆን አረቢያ መጅልሱ ይበልጥ ውበቱ ይመጣል ማለት ነው። የባለ 30 ቲክነስ 8 ሜትር ከምናምን ነው። ማሻአላ ብያለሁ። ቴብል የለውም ይሄ የኔ ትእዛዝ ላይ ግን ቴብል አለው። ስላላለቀ ነው ጀማ እዚህ ጋር እንድትይዙልኝ ፈልገው
እና ከወደዳችሁት ላይክ እያረጋችሁ ሰብስክራይብ እያረጋችሁ ማዘዝ ለምትፈልጉ እዘዙ። ሁላችሁም ያዘዛችሁን ኢንሻአላህ አማናችሁን በአላህ ፍቃድ እንወጣለን። እናንተ ብቻ በሰብር መጠበቅ ግዴታ ነው። በተለይ ብር ልካችሁ ወላሂ እኔ ብር ሳይልኩ ገና ለመጠየቅ ሌላ ቦታ እንትን ለማለት ምናምን እንትን ለሚሉት ችግር የለብኝ። ይበልጥ የምጨነቀው ገንዘባችሁ እኔ ላይ ላላችሁት ልጆች ነው። ልጅቷን ቴክስት አድርገው